እንደዛ ነው መሰለኝ ሰበብ ትሆንባለች ዝም በይ አርፈሽ ቁጭ በይ ንገሪኝ እንደዛ ነው የፈለግሽው ንገሪኝ እባክሽን ሰው ይመጣ አልስማማም እንዴ ምን ማለት እኔ ባለሁበት ጉዳይ ናውጣ እሷ በገዛ ቤቴ እምቢ ያለችኝ እኮ አትገባም ምን ታረግ ትመጣለህ እዚህ ያለችኝ አዎ ሁሉም ነገር ያውቃሉ እንዴ ለምን ታደርጊያለሽ እንዴ እኔ በሌለሁበት ለምን እኔ ሳታማቂ የሚሆን ነገር የለም እሺ ይሄን ነገር አድርገዋል አላደረገው እኔ ላደረገው ምን ያደረገው ታዲያ አዎ ምን ማለት ነው እንዴ ይሄን ነገር እኔ አላደረገው አንተ በራሳችን ቤት መተህ እንዴት ነው እሷ ትወጣ የምትለው? አንቺ ትናገሪ አንቺ ምን ማትናገሪ ማትሽ ትናገሪ ስነ ስርዓት ይኖርሽ ወዲህ ተረጋጋ እኔ ነው ታውቂኝ የሚገልሽ ሰማሽ አፍሽን አትክፋቺ እንዳንቺ ቆሻሻ ጋር መስማማ መሰለሽ ባቴን እንዳጠፋ ከእቴን ተከለለ ወይ አንተ ደግሞ ፍቅረኛን ትገላለህ ሁለታችሁ ባንዳችሁ ተስማማለህ ስለዚህ ከመሞቱ በፊት እኔ በመድኃኒት አድርጌ ገደልኩት ከሀገር መውጣቱን ከፈለጋችሁ ችግር የለውም ፕሮሰሱን አስኬድላችኋለሁ ስለዚህ የእህትሽን እንገላለን አዎ ከዛ በኋላ ያለው ነገር ደግሞ አንቺ ትጨርሰሽ ችግር የለውም ሙሉ ቆሽ ፍቅረኛሽ ሲጀመር ሌላ ሰው መግባቱን ካወቀ ምን ሊል ይችላል ምክንያቱም ቮይሱ ላይ ሰምቻለሁ ይሄን ጉዳይ በጣም እንዳሳሰበውና ደጋግሞ አሰምቼሻለሁ አይደል ስናንኳኳ ነበር እንትን ያለችው ዝም ብለሽ ለማንም ነገር ትከፍያለሽ እንዴ አይ ለኔ አነግሪኝም መጀመሪያ ስራትሽ ነው እንጂ ነው ለዛ በጣም ይቅርታሽ ለማ ወርስ ምናምን ትላለህ ማስረው ነው ወርስ ብለን ጠይቀኝ አንተ ማለት አይደለም እነዚህ ነገሮች እኮ ብዙ ጊዜ ብዙ ሰዎች መሃል ችግር እየፈጠረ ስለሆነ በዛ መሃል ባንቺ እናቱ ጣል ፍቅረኛ ምን ነው ቀና ፍቅረኛ ስላለኝ ቀና እኔ ምን አገባኝ ካንቺ ጋር እኔ ምን አገባኝ ነው ካንቺ ጋር እኔ ምን አገባኝ እህትሽን ጠራለሁ ከሷ ጋር እንትን እኮ ለጋኝ ልወጣ ነው አይደለም ወጣ ነው እሺ ታይ አሳልፊ ወጣል እሺ እናወራ እኔ እናንተ እንዴት አድርገሽ በቃ አስፈራምኩት ወደ አንቺ እንዲሆን ወደ እኔ ሙሉ የቤቱ ካርታ ሁሉ ነገር ውርሱ እንዳለ ወደ እኔ ያደረኩኝና በቃ ሳትቀድሜን ቀደም ከሀገር መውጣቱን ከፈለጋችሁ ችግር የለውም ፕሮሰሱን አስኬድላችኋለሁ ስለዚህ የእህትሽን እንገላለን አዎ ከዛ በኋላ ያለው ነገር ደግሞ አንቺ ትጨርሰሽ ችግር የለውም ሙሉ ቆሽ ፍቅረኛሽ ሲጀመር ሌላ ሰው መግባቱን ካወቀ ምን ሊል ይችላል ምክንያቱም ቮይሱ ላይ ሰምቻለሁ ይሄን ጉዳይ በጣም እንዳሳሰበውና ደጋግሞ አሰምቼሻለሁ አይደል አይ እሱ ችግር የለውም የሚስማማ ከሆነ ይስማማል የማይስማማ ከሆነ እሱም ይወገዳል እንዴ ኦኬ እሺ ሻርቢት ነው ያለው ግን ለምንድን ነው አይተሽ በውጭ ሁሉ ሰው ተቀምጦ አረሳው በእናትህ ደግሞ እንደዛ ሁሌም እንደዚህ ነው እሷ ሲጀምር አባቴ ከሞተ በኋላ እንደዚህ ነው እንዴ በቃ ከሰው ጋር መገናኘት ምናምን አትፈልግም ምናምን ታጥፋክ ገና ብቻ የምትሆንበት በጣም ብዙ ጊዜ አለ እና ከባድ ሰው ነሽ አይደል ካሜራማን በጣም አሁን ተስማማን እኮ እንዴት አትመቸን እኔ እናንተም እንደዚህ ካሜራ ይዞ ምን አራራጣ ሄላ ወይ እኔ ፍቅር አለልኝ አባቴ አዎ ቤት ነኝ ስማኝማ የባለፈውን ነገር ላማከረ ነበርና ቤት እንድመጣ ነበር እቤት ና አዎና እኮ ተነጋግረን ወስናለን የምንወስነውን ነገር እኮ ቶሎ በል ነው እሺ እኔም እወድሃለሁ እሺ እመጣለሁ ያው ለሱ ማሳሰቢ ጉዳይ ነው ቢላሱም ያው እንግዲህ ማቶ ምን አይነት ባህሪ እንዳለው እና ያለን ካልሆነ እንዳልኩሽ መወሰን የሚወሰን ነገር ካለ ይወሰናል ስለዚህ ያው እንደሚሆን እናደርጋለን እስቲ ምን ማለት
ህመሙ በቃ ላንቺ ተመቸሽ ማለት ነው? ህመሙ ተመቸኝ። ከዛ በኋላ በቃ ህመሙ ላይ ደግሞ አፋጠንኩለት። ሊሞት እኮ አፋፍ ላይ ነበረ የደረሰው። ስለዚህ እኔ ደግሞ ተሳቃይቶ ከሚሞት በቃ ሞቱን አፋጠንኩለት። ጊዜ ከሚወስድ ጥሩ ስራ ነው የሰራሁት። በቃ ተሰቃይቶ ታሞ ከሚሞት ማለት ብዙ ጊዜ ታሞ ነበር። አዎ ብዙ ጊዜ ታሟል። በእርግጥ ግን እናታችን አናውቃትም። እንዴት? እሱ ብቻ ነው ያሳደገን። ማለት በህይወት የለችም ነው ወይንስ ደግሞ አልነገረንም? እናት ማለት ጥያቄ እናንተ አላነሳችሁ? በቃ እናታችን አናውቃትም። ከህፃንነታችን ስናድግ ማለት ነው ሲያሳድገን እሱ እናታችን እንዳትጠይቁ ዝም በሉ፣ ስለ እናታችሁ እንዳትጠይቁ ነበር የሚለን ማለት ነው። ስለዚህ እኛም ተው። የምርሽ ነው? አዎ የምር። ለምን ይሄን? ስለዚህ እናት ይኖረን አይኖረን አናውቅም። እናውቀው ጉዳይ የለም። በህይወት ተራራቱም ማውቀው ጉዳይ የለም። ግን እሺ ሌላ ቤተሰብ ማለት የእናታችሁ ዘመድ ነን ብሎ የሚመጣ ወይንም ደግሞ የአባታችሁ ዘመድ ምናምን ይላል? ያው ለለቅሶ ነው አወቅኳቸው እንጂ እኔም እንዲህ ከሰው ጋር አልቀራረብም። ማለት ያው ዩኒቨርሲቲ ምናምን እያለሁ ምንድነው ይሄ? ምንድነው የምትይው? ማን ነው? ምንድነው? እሷማ በገዛ ቤቴ እምቢ ያለችኝ እኮ አትገባም። ምን ታረክ ትመጣለህ እዚህ ያለችኝ? ምን አገባሽ? ቤት አይደል እንዴ ይሄ? እሱ እኮ ፍቅረኛዬ ነው። አንቺ እኮ የገፋ አይ ቆይ በመጀመሪያ ደረጃ አንቺም ነይ ወደዚህ። ወዲዬ ነው እንደተናገረ እንዴ? ምንድነው ትመጣለህ? ለምን ትገባለህ ብላ እኮ ነው የተናገረችኝ። በገዛ ቤቴ አይ ስራት ይኖር ብዙ ምንድነው የተፈጠረው? ተፈጠረም ለምንድን ነው የመጣህ ስለው ምን ከዚህ በፊት መጥቶ አያውቅም? በቤቴ እና ታዲያ እኔ እና እሱ እኮ ገና ብዙ የምናስባቸው እቅዶች አሉ። የነገሩ ወደፊት ባለ እኮ ነው። ምን ማለት ነው? ምን ማለትሽ ነው? እንዳትናገሪ ካምባል ይቅር። ስነ ስርዓት ይኖርሽ እንዴ? አሁን ውጪ እንቀጥልሽ አዎ ትውጣ። የምናወራው ነገር ስላለ ነው እና እሱ ውጪ ምንድን ነው የምወጣው? እኔ መስማት የለብኝም። ለምን ይግላችሁ? ይሄ ይግላችሁ እኮ እህትሽ ነኝ። እኔ እኮ እህትሽ ነኝ። ሚስጥር አለ ይሄና እሱ ሚስጥር። በዚህ ምንድነው ይሄ? ካሜራው እሺ ቆይ አንዴ ተረጋጋ። ካንተ ጋር እናወራለን። ቆይ ተረጋጋ። ምንድነው ካሜራ በቤቴ እኮ ተረጋጋ እኮ እሷ ፈቅዳ ነው አይደል የገባነው? በቃ እኔ ያለው ዝም ብለን እሷ ካልወጣች ግን እኔ አልቀመጥም እዚህ። በቃ ወዲዬ ተረጋጋ። በቃ ቆይ አንተ በራሳችን ቤት መተህ እንዴት ነው እሷ ትወጣ የምትለው? አንቺ ዝም ብለሽ ተናገሪ እኮ አንቺ ምን ማትናገሪ ማስረሽ ትናገሪ ስነ ስርዓት ይኖርሽ። ወዲዬ ተረጋጋ። ዝም በይ ውጪ። አንቺ ነው ያገባሽ እህቷን ነው አንቺ እንኳን ያገባው። በቃ ዝም በይ ዝም በይ። አንቺ ነው ያገባሽ። እሺ ዝም በይ። እሺ በቃ አሁን ዝም በለው። ጋር ላይ ስትኖሪ ባል ነው የሚበልጥ። በእናትህ እባክህ ሞኝ እኔ ስለመረጥሽ ውጪ ከነሱ መራትሽ። በቃ ይኸውልሽ በቃ አንዴ እኔ ከነሱ ጋር የምናወራ ጉዳይ አለ። በቃ እሺ ውጪ። እሺ እንዴ አይ እንግዲህ ጨማሪ ይጨምለካ ውጪ ተዋታ እንዴ ወዲህ ተረጋጋ። ጀመረ እንደዚህ አይነት ነገር መፈጠር የለበትም። እሷም የመጠየቅ መብት አላት። አይገባትም እንዴ ለምንድን ነው እሱ የምትናገረው? እሱ እኮ ባለቤት የነገ ወደፊት ባል እኮ ነው። ማስረሽ የምትናገረው ሁሌ ነው በቃ የምታመናጭቀኝ ከሶስት በፊት ምን አይልም። እሺ ቅድም የምን ካሜራ ነው እነማን ናቸው ምናምን ብለህ ስትጠይቅ ነበረ። አዎ እኛ ከእሷ ጋር የተወሰነ ቆይታዎችን አድርገን ነበረና እስቲ ያለውን ነገር አስረጅው ማለት የቤቱን ጉዳይ ከእሷ ጋር የቤቱ ጉዳይ ምንድን ምን አስተነገጠ? ተረጋጋ ማለቴ በቤቱ ጉዳይ መምጣት ነው ሐሳቡ እኮ እኛ ቤቱን ልንገዛ ነው። ማን ነው የሚገዛው? አዳምጠኝ። ተረጋጋ እስቲ ምን ስማ። እኔ ደላላ ነኝ። እሱ ካሜራ ያዝንበት ምክንያት ደግሞ ቤቱ የሚገዛን ሰው ያለው ውጭ ነው። ስለዚህ የደረሳችሁበትን ሁኔታ አስረዳ እና ታዲያ እሱ ውጭ ከሆነ ቤቱን ያለውን ነገር የሚቀረጸውን ሊሸጥ እኮ ድርድራችንንም ሁሉን ነገር ማወቅ ስለሚፈልግ ነው። አይደለም ካሜራ መኖሩ አንተ ምን አስጨነቀ?
ተረጋጋ። ያው ደስ አይልም ፋይል እንዲወጣ አልፈልግም። የምን ፋይል ነው? ይሄ ምን ህጋዊ ትክክል ነገር ነው አይደል? እና ህጋዊ ነገር ዛሬ መቼ ነው በካሜራ መቀረጽ የጀመረው? በቃ ተረጋጋ። አንተ በካሜራ አላየም? እኔ አጋጥሞኝ አያውቅም። በውክልና በደላላ ነው እንጂ እንደዚህ እኮ እኔ ደላላ ነኝ። ገዢ ውጭ ስለሆነ የደረሳችሁበትን ነገር አሳውቀኝ ስለሚለኝ ነው። ስለዚህ አንተን የሚያምንህ ከሆነ አንተ ውሉን ተቀብለህ ያለውን ነገር አይተህ በአይን ማይ መናገር ትችል ነበር እኮ። ምን ለውጣለሁ? ቪዲዮ ማኑ ምን ነበር? በቃ እሺ ይሁንሽ። ምንድነው የሚለው? ተረጋጋ። እነሱ አሁን ሊረዱ እንዲያግዙ ነው የመጡት። ገባ? እውነት ሊረዱ ነው እንጂ ለክፉ በክፋት አታስቡ። እሺ እንጂ ካልሽ አይ እኔ ያለው ወይስ ምን ፍቅረኛ ከጎረምሳ ካመነች ችግር የለውም። ቀንቶ ነው ቀንተ ነው። ኧረ እኔ ባንቻል ቀና ፕሊዝ። እሺ አሁን ወደ ጉዳዩ እንግባ። እሺ ስናሳደር እዚህ ነገር ይሄን ጉዳይ አንተም እንደምታውቅ ይታወቃል። ስለዚህ አሁን ከሷ ጋር የተስማማንበት ወይንም የደረስንበት ደረጃ አለ። ያን ነገር ተስማማለህ አትስማማም? ኦኬ ምንድነው? የልውድዬ ምን አሰብኩኝ መሰለህ ማለት ነው። ማለት ውርሱን ነገር ማለት ሳታውቅ እሷ እንድናጥፋት አስቤ ነበር። ምንድነው ያልሽ? በቃ ውድዬ ተረጋጋና ማለት ነው። አባቴን እንዳጠፋ ነገር እሷ መስማት የለባትም። ፒስ የምታወሪውን ቦታ አውቀሽ ዝም በል በእናትህ። በቃ እነሱ ያውቃሉ። ዝም በል ነገርሻቸው። አዎ ሁሉም ነገር ያውቃሉ። ለምን ታደርጊያለሽ እንዴ? እኔ በሌለሁበት ለምን ተረጋጋ። እኔ ሳታማክሪ የሚሆን ነገር የለም። ያውም ከዛሬ ጀምሮ በኔ ነው ይሄ ቤት ጉዳይ በኔ ጉዳይ ነው ማለት ነው። እሱ ጣልቃ እንዲገባ አይደለም። በጣም ተሙጣ በቃ ሁሉም ነገር ያውቃሉ። ለምንድን ነው የሚወጡት? አይወጡም። ዝም በል እና በቃ ራሳችን ጉዳይ መጨረስ ያለብን እንጨርሳለን። አይሸጥም። አንተ እኮ ስለዚህ ቤት እኮ ያገባ እንዴት ነው ይሄ የዋህ ሆነሽ የምትናገሪው? ምን ማለት ነው? ያየው የተፈጠረው ይሄ ምንሽ ነው? ምን ታውቂዋለሽ? ሊያግዙ ነው አልኩ አይደል? ያግዝሽ ምን ባዳ እኮ ነው ይሄ። በእናትህ ወደዛ በቃ እነሱ ሊያግዙና ያግዙናል። አለቀ። ትስማማ እኮ ትስማማለህ። ካልተስማማ የራሱ ጉዳይ። አይ ሲጀመር ወዴት ነው ወጣ ያልኩኝ እንዴ? አይገርምም? ምን ይጨማለቃል? በቃ እነሱ ሊያግዙን ነው። እሺ ከዛስ? በቃ ከነሱ ጋር ሁሉን ነገር ጨርሻለሁ። ትስማማለህ አትስማማ? እህቴ ላጠፋትም በቃ መሞት አለባት። በቃ ሲጀመር እኔ እናንተ ከዚህ በፊት ምንድነው የተባባልነው? ይሄን ቤት ምናምን ሸጠን ምናምን ያወራውን ታውቃለህ። እነሱም ስለሚያውቁ ማለት ነው። ገባ? ስለዚህ ሐሳቡን አስረድተሽ ገብቷቸው ወደውታል ሐሳቡን አብረን ለመስራት። በቃ ትስማማለህ አትስማማ? ትስማማለህ አትስማማ? እንዴ አልስማማም። እንዴ ምን ማለት እኔ ባለሁበት ጉዳይ ናውጣ በቃ አልፈልግም። በቤቴ ነው አይቻልም። ናውጣ እንዴ ምንድን ነው? አንቺ ልትገለግይ ነው? ምንድን ነው? አንተ ማን ስለሆንክ ነው እንጎቻ የምታወራው? ነገረኛ አንተ ማን ስለሆንክ ነው? እሺ ዞር በይ ያዝልኝ ወደዛ ውርጋት ደግሞ አንተ አቅም እንትን ትለኛለህ። ይኸውልህ የኔ ማንነት ነው የፈለግከው? አዎ ማነህ አንተ? ይሄን ነገር እንደዚህ አይነት ነገር እንዴት ነው የማደርገው? ትቀልጃለሽ አይደል? አንዳንድ ጊዜ ስማ፣ በደንብ ስማ። አንድ ቃል እንዳትተነፍስ። አውቀዋለሁ ጉዳዩን። ምንም መስማት አያስፈልግም። ሙሉውን አያገኘው በቃ። እንዴት ነው ሁሉ እየሰማሁ? እንዴት አገኘው ቤዛ? አንተ ነህ ላክተህ። እንዴት ፍልይ? እኔ እናንተ ብቻ ነው ያወራው እንዴ? ይሄ ነገር እኮ አንተ የተላከለት መረጃ ምናምን ያለው ማንም እኮ ሊልክ ስለዚህ አሁን አትጨቃጨቅ። እኔ ትሰማኛለህ? ከአንተ ጋር ጭቅጭቅ ፈልጌ አይደለም። እሺ
ይሄን ነገር አደረጋችሁት እናንተ ናችሁ? አይ ቅድም ምን ነበር ያወራነው? ቆይ ምንድነው ቅድም ምን አወራ? አይ ተስማምተን አይደል እንዴ? ምንድነው የተስማማን? ቅድም ያወራነው አንቺ በጣም ቀልደኛ ነሽ። አይ ቤዛ ቅድም እየተናገርኩሽ ነበር። ይሄን ያክል የዋህ አትሆኚ። እሺ ይሄን ነገር አድርገዋል አላደረገው? እኔ ላደረገው ማን ያደረገው ታዲያ? አዎ ምን ማለት ነው እንዴ? ይሄን ነገር እኔ አላደረገው። ምን ማለት ነው? እኔ ራሱ ወጥታችሁ ምንድነው ስትደሉት የቆያችሁት? አዎ አንቺ ነሽ ራስሽ አባትሽ የገደልሽ። ቤቱን ለመውረስ ነፍስ አዎ እሷን የገደልሽ ራስሽ እባክሽን ሰው ውሻ ነህ። የጥቅማ ራሷን የገደለችው ቤቱን ለመውረስ እባክሽ ተረጋጊ እባክሽ። ራሷ ጥቅም ብላ ነው ቤቱን ለመውረስ ስትል አባትሽን ሰጥ አድርጋ የገደለችው። አውቄው ነበር። እኔ የባሰ በሰው ወዳ ልታስገቡኝ ተንከሴ ድሮ ማለት እኔ ምን አደረኩኝ? አንተ ናዱ ነፍሰ ገዳይዋ አንተ ከዚህ ጨዋታ ራስን ነፃ አደረካ። አንተ ውሻ ዝም በላ። ተባብራችሁ አባቴን ገደላችሁት እንዴ? አንተ ገደልሽ። ማን ተረጋጋ። አንተ ውሻ አንቺ አውሬ አረመኔ በጣም ጀግና ነህ። እኔ ጭንቅሙ ነሽ። አንቺ ነሽ መሞት የሚገባሽ እባክሽ አውሬ። አንተ ደግሞ አታስመስል አትሳቅ። ገደላችሁት። ጋሻ ጥሩ ነበር። ብቻዬን አስቀናችሁ። ውሻ በጣም ጀግና ነህ። በጣም ጀግና ነህ። ዝም በይ። እሷ ምንም ልክ አይደለችም። አማኑኤል ሆስፒታል ብንወስዳት ይሻላል። እባክሽ ጋሻ ጥሩ ነበር። በጣም ጀግና ነህ በእውነቱ። አንቺ አይደለም ሴት ነሽ። ምን አይነት ክፉ ነሽ አረመኔ። አንተ ራስህ ከዚህ ሰይጣን አንተ በአንተ ቤት እኔ ወንጀለኛ አደረክ። እኔ ብቻዬን ያደረኩት ይሄን ነገር ብቻዬን ያደረኩት። ምንድነው የምትሸመጥጠው? ምንድነው የምትሸመጥጠው? ገና ትጨቃጨቃላችሁ። ምንድነው የምትይኝ? አንቺ ግን ምን አይነት ሴት ነሽ? አሪዮስ ለገንዘብ ብለሽ አሪዮስ ዝም በል እኮ ነው ማለት ሰገዳይ አዎ በሁለት እጅ ንቃጋ። አንተ ደግሞ አውሬዎች ናችሁ። ገና ታወራላችሁ። ቆይ ለገንዘብ ብለሽ እንዲሁ ብትጠይቀው አይሰጥሽም። ቤቱን ለመውረስ ብላ አንቺ ጣልቃ አንተ ውሻ ዝም በል። ድሮ ማባላትን አትክፈት። አንዱ አንተ ነህ አረመኔ ክፎች። አንቺ አሁን የኔ እህቶች አንቺ እህቴ ነሽ። አንቺ ዝም በላ አታስመስል። ትሰማኛለህ? ዞሮ ይጃል አውሬ ነሽ። ግን አንቺ ጋለጣለ እኔ ምን አድርጌያለሁ? ይጃል ዝም በል። ምን ዝም በል። የገደላችሁ ታሱ ገና እዚህ ትጨቃጨቃላችሁ። ራስን ላይ አሁን እስተረኛው እኔ ነኝ። ንገሩኛ። አይደለሽም እሷን የገዳይዋ ራስን ጠይቂ። አንተ አሁን አትክፈት። ክፍታ አንቺ ወረቀቱ ላይ እናንተው ምንድን ነው አንተ እንዴ? አንቺን ገዳይ ደግሞ ቤት መውረስ ትፈልጋለሽ? አውሬ አረመኔ። በጣም ጀግና ነህ። በጣም አባቴ ውሻ አንቺ ገደልሽው። ክፉ አውሬ ነሽ። ቆይ ለምን ምን አረገሽ? ምን አረገሽ? ብትጠይቂው አይሰጥሽም። እባክሽ አትነፋረቂ። ገና ጭራሽ አትነፋረቂ። አዎ አትነፋረቂ። ምን አይነት ልብ ነው ያለሽ? በቃ በእነዚህ ዝም በይ። ውይ ሰይጣን ብስብስ ስራዬን ላበላሸብኝ።
ገልሻለሁ አውሪንሽ የእውነት ገልሻለሁ ዝም በይ ያቺ ትንሽ የማህ አይደለም አሁን ብዙ ነገር አውቃለሁ እኔ ነኝ ማለት አውቄ እንዳላውቅ ዝም ያልኩሽ እህቴ ነች ትመለሳለች ብዬ ግን አባቴ እንዴት አስቻለሽ ምን አይነት አውሬ ነሽ በእግዚአብሔር አንቺው የኔ እህት ነሽ በእናትሽ ዝም በይ አንቺ አፍሽን አትከፍቺ ዝም በይ ምን ሴት ነሽ ምን ልመጪኝ ነው ነኝ እገልሻለሁ ኧረ እባክሽ ነይ ግደኛው ነይ እንደጀመርሽኝ ጨርሽ ይሄ ነው ይቀርሽ አሁን ትንሽዬዋ ልጅ አድርገሽ ነው የምታስቢ ወይኔ ያኔ እዚህ ማልኩሽ ስለአባቴ ስል ነው ሁሉም ነገር የቻልኩት ግን እስከዚህ ጥግ ትሄጃለሽ ብዬ አልጠበቅኩሽም ቅድም ነበር የተባባልነው አንተ ዞሮ ዘራኒ ትሸመጥጠኛለህ እውነት መስሎሽ ነበር ውሾ እንዳንቺ ነቆሻሻ እኔ ራሱ አንቄ ነው የምገልሽ ሰማሽ አፍሽን አትክፈቺ እንዳንቺ ቆሻሻ ጋር መስማማ መሰለሽ ነገር የሚያስማማ መሰለሽ ወይ ታው ሰላም እንዳትሆን ብታይ በምንጠይቀው እንጠይቃታለን አውሬ ናት ሞት ራሱ አይገባት ይኸውልሽ ማን የላክሽልኝ ድምፅ ቅጂ ሰምቼው ነበር ምንድን ነው የባሰው እስኪ እኔ እኮ ሳልሰማ ነው የላኩልኝ የአንዳንዱን ነገር በደንብ ስሚ ቡድን አላየህ አልሰማህ ስለዚህ ይኸውልሽ እውነት ለመናገር እየጠበቁት ነገር አለ ኧረ በእናትሽ ዝም በይ አንቺ አፍሽን አትክፈቺ እሺ ኧረ ተው በፈጠረ ዝም በይ ነው የምልሽ እንጂ ሴትዮ ረቶ በእናትህ አንቺ አፍሽን አትክፈቺ ወይ ወዴ እንደና ሰላም ነው ሰላም አለን እግዚአብሔር አንተ ያስጨንቃል እንዴ ለራሴ በጣም ብዙ ጭንቀቶች አሉብኝ እቺ ታንከሲስ በቃ ከስር ያልተማም ማለት ነው ለምሻለኝ አላውቅም ቋንጭ ጉዳይ ነው መጨረሻ ታሳውቃለ ኧረ ተው አከባከ ያስጨንቅሻል እንዴ እኮ በጣም ትንሽ ነገር አባትሽ እንደዛ ገና አስወግደን ትልቁን ያደዛ ያስወግደን ታንከሲስ አባቴ አንቺ የቀደርሽው አንቺ አረመኔ ገልሻለሁ አለቅሽ እንዴት እንድታረጊ ያረጋል እንዴ ልተዋት አባቴ እኮ ነው ጭራሽ ከሱ ጋር ተመጣጣ አንቺ አውሬ ነሽ አብራችሁ ስትመሳጠሩ ነበራ እሰይ ደግ አደረኩ አባቴ ጠላት አንቺ ነሽ አውሬ አብረሽ እንደበላሽ እየጠጣሽ አባቴ እኮ ላንቺ በጣም ብዙ ነበር የሚያስብልሽ እሺ በቃ እንደዚህ በጣም ታስቡልኝ አይደል ብር ትወዳለች አላችሁ ይኸው አዎ ወዳለሁ ብር ወዳለሁ አንቺና አባትሽ ሆናችሁ ስዝቱብኝ ነበር ግን አደረኩት ሁሉን ነገር በእጅ ያስገባው እኮ አባቴ ከዚህ በኋላ ምን ታመጫለሽ አፍሽ እንዳከብቺ አንቺም እንደ አባቴ ይገልሻል ሲጣርጌ ነው መገልሽ ከፈለኩ ማለት አዎ አባቴ አልበቃ ብሎ ማልኩሽ እስካሁን እንደውም እሺ ልቀቃይ ገላት አለቃቃት አውሪ እሺ አረመኔ ነይ ግዴ ልገጂ ላይ ልብላሽ ወደ በቃ አባቴ ጭምላቃ ደሞ ትዝብኛል ጅል አዎ እሰይ እንኳንም ገደልኩት አንቺም አይቀርም አንቺ አፍሽን አትክፈቺ ብዬሻለሁ ቀጣይ ነኝ እሺ ሰማሽ ባከር እዛ አንቺ ገንዘብ ነው አንተ ደግሞ ስንት ነገር አውርተህ ከእንዳንቺ አይነት ሴጣን ገንዘብ ነው የሚያስጨንቅሽ ገንዘብ አባቴ ከምገይብኝ እኮ እኔ እንዲሁ ሰጥሽ ነበር እፈርምልሽ ነበር አንድ ያለን እኮ አባታችን ነው ያለ እናት ያለ አባት ያሳደገን እሱ ነው እንደ እናትም እንደ አባትም ሆኖ አባታችን እንዴ ጨከንሽ እንዲሁ እኮ ሰጥሽ ነበር በእናትሽ ዝም በይ ነይ አረመኔ ነሽ በቃ ተረጋጊ
ብለሽ አባቴ ገደልሽው። አባቴ እኔም ከአንቺ ጋር ምንም እዚህ ማቃጠል ነገር አይኖረኝም። ቀሪውን እዛው ፖሊስ ጣቢያ እናወራለን። ይሄን ፖሊስ ጣቢያ ማለት የሽልማት ልበልሽ አባቴ የሚገባኝን እኮ ነው የሰርኩት። ምን ማለት ነው? የሚገባኝን ወሰድኩ። በቃ አንቺ መኖር አይገባሽም እኮ እንደዛ ሰበብ ትሆንባለሽ። ዝም በይ አርፈሽ ቁጭ በይ። ንገሪኝ፣ እንደዛ ነው የፈለግሽው? ንገሪኝ። አባቷን ገላ ደግሞ ሰውራል። አታፍሪም እንዴ አንቺ አታፍሪ? ንገሪኝ። አታፍሪም? ንገሪኝ እንጂ ንገሪኝ። መቼ ይቅር አልልሽም። መቼ ይቅር አልልሽም። መቼ እንጂ ገና ሰባብሽ ተከተለ። አባቴ አምጣት ነው ተነሽ ነጂ አሰጣኝ ማኪ በቃ አንቺ እዚሁ ወይኔ አረመኔ አባቴን ገደለችው። በጣም እኮ ነው የሚያስብላት። ምን ያለ ለኔ ብትነግረኝ ለገንዘብ ብላ ከምትገለኝ እንዲሁ አንሰጣትም። አይ ምን እንደምልሽ አላውቅም። ተወኝ እስኪ ምን ትለኛለህ? ያለ አባት አስቀረችኝ። አንድ ያለኝ እሱ ነበር። አንድ አሁን ምንድን ነው የምሆነው? የት ነው የምሄደው? አባቴ ያላየ ጉድህን ሰው እንዴት ለገንዘብ ብሎ ገዛ አባቱን ሰው ይገላል? ነገሮች የእውነት የምልሽ ምንም ነገር የለኝም። እንደ አባት መሆኑ ካሳደገን እሱ እንዴት በሱ ይጨከናል? ለእኛ ሲል እኮ ነው ያልጋ ቁራኛ የሆነው። ያዛይንዝ ደግሞ ይኸው ገደለችው። ለእሷ ስንት ነገር ነበር ማለት ሌላ እሱ ስንት ነገር እንዳቀርላት ታውቃለህ? አዎ የድሮ ገንዘብ ትላለች። ግን ይሄ ልጅነት ነው ክለብ መዝናናቱ ነው ብለን ነበር። ግን የዚህን ያክል እንዲህ ትሆናለች? በፍጹም። እኔ እኮ አንድ ያልገባኝ ጥያቄ በአንቺ ስም ብቻ ሊያደርግ ነበር። እሱም ደግሞ መጀመሪያም ነግረሽኛል ማለት እሷ ጥንቃቄ ስለማታደርግ ብዙ ጊዜ መውጣት መዝናናት ስለምትል ንብረቶችን ታጠፋለች ብሎ ነው አይደለ? በክፋት እኮ አስቦ አይደለም እሱ ትንሽ ከሷ አንቺ አስተዋይልሽ ብሎ ስለሚያስብ እንዳይባክን ጎዳና ላይ እሱ ነገር ሲሞት ጎዳና ላይ እንዳንወድቅ በክፋት እኮ አስቦ አይደለም። ኃላፊነቱን ለኔ የሰጠኝ እሷን ለመጉዳት አይደለም። የምትፈልገውን ነገር ተከልክላ አታውቅም። ጠይቃ ያጣችው ነገር የለም። በዚህ እንዝላልነቷ ግን በእሷ ስም ቢያደርገው አስበዋል። ጎዳና ነው ነገ የምንወድቀው። አሁንስ የት ቀረ ብለን ይኸው አሁን እንኳን መሆን አይሆንም። ግን ስመጣ ቅድም ያው እሷ ተወልዶ ትመጣለች ውጣ ብለሽኝ ነው እኔ እንትን መጠየቅ የፈለኩት ነገር ነበረ እና አሁንም ደግሞ ስትኝ ነበረ ማለት ብዙ ነገር እየተመካከርን ነበረ ስለሷ አልሽኝ። ምን ነበረ? ሰው ያሰብኝ ነበር ያው እሷ ሙርስ ውስጥ እንገባለን። ግን ሳታውቅ በኔ ስም ሆኖ ገንዘቡ እንዳይባክን እንዳትጎዳ ነገር የምትፈልገው ነገር እኮ ተከልክላ አታውቅም እንጂ ከውርሱ ትወጣለች አይደለም። ልጅ አይደለችም። ግን ከሷ ትንሽ አንቺ ታስተውያለሽ በሚል ነበር አባታችን እንደዛ ያደረገው። ግን ምን ያደርጋል ይሄው የሰፈር ሽማግሌ ምናምን በዚህ ጉዳይ አላወራችሁም? ወይ አባትሽ እንትን አላለም? እንግዲህ ለአንቺ ነሽ እንደምትነግሪኝ እንኳን የምትቀርቢው ለአባትሽ አይደል? እሷ የዚህን ያክል ትሄዳለች ብለን እኛ አላሰብንም። ያንን ነገር ከመልካም ነገር ትረዳዋለች ነው እንጂ በዚህ ልክ ጥላቻ ያሳድርባታል ብለን እኛ አላሰብንም ነበር። ውርስ ውስጥ እኮ የለችም አይደለም። በእኔ ስም ይደረግ የተባለው እንዳይባክን ነገ ጎዳና ላይ እንዳንወድቅ እሷ የማይሆን ቦታ እንዳትሆን እንጂ ከክፋት የመጣ አልነበረም።
ግን ያው ምን ያደርጋል ምን አቀረ እኔ ያልገባኝ ነገር የሱ የፍቅረኛዋ ነገር ነውና እሷ ናት ብሎ አሁን ደግሞ አሳልፎ ይሰጣል። አብሮ ሲተባበር ነበር። የድምጽ ቅጁም ላይ ላንቺ ሁሉ የታሰበ ነገር አለ። ድሮም ቀልብ አይወደውም እሱ ድሮ ለጥቅም እንደቀረባት ያስታውቃል። ግን እሷ አልገባትም፣ አልተረዳችውም። ብልጣት ትላት ጅራት ትላት ነው ግራ የገባት። ይኸው መጨረሻ ጉዳ አደረጋት። ከኔ ያልሆነች ከአባቷ ያልሆነች ከእሷ ያልሆነች ባዶ ሜዳ ላይ አይቀረችው። ላይ ደሱ በቃ አንቺ ተረጋጋ። ምን እንረጋጋው ብለህ አንድ አባቴን እኮ ነው የገደሉት። ይኸው ተባብረው ተወኝ ምስኪን ማን አለኛው ከዚህ በኋላ ያለሱ ይገባኛል። ስሜቱ በጣም ከባድ ነው። ግን አንቺ በመረበሽ ምን በማለት ምንም የሚመጣ ነገር ስለሌለ እኛው ያለውን ነገር የሚያስፈልግሽ ነገር ምንም ነገር ያው መጀመሪያም ስናወራ እንደማገዝሽ ቃል ገብቼልሻለሁ አይደለ? ስለዚህ አሁንም አገዝሻለሁ። የሚያስፈልግ ነገር ካለ ምንም ነገር እናደርጋለን። አንተ ባትኖርብኝ ሁሉ ጉድም አላውቅም ነበር። እግዚአብሔር ይስጥ። ስለዚህ አሁን እነሱም ተወስዶ እዛ ያለውን ነገር ደግሞ አባል ወስደዋልና እዛ ያለውን ነገር መጨረስ ስላለብኝ መሄድ ይኖርብኛል እና በማንኛውም ሰዓት ምንም ነገር ከፈለግሽ ደውዪልኝ። በርታ በይ። እሺ አትጪ በቃ እኛ አስቸጋሪ ነው። ኧረ ችግር የለውም። አንቺ በርታ በይ። ምን አደርጋለሁ ብለን ምን አማራጭ አለ? እነዚህና ሌላ ምናልባት ቀጣይ እንትን ሊሆን የሚችለው የውርሱ ጉዳይ ነው። የውርሱን ነገር ደግሞ ከዚህ ከክሱ ጋር ተያይዞ ፍርድ ቤት ላይ አቅርበን ያለውን ነገር እንላለን። ቤት ውስጥ አሉ የሚባሉ ነገሮችን ምናምን ምናልባት ደብቀ ማሸሽታም ሊሆን ይችላል። የሳይት ፕላን ምናምን አለ አይደለ? እነዚህ ነገሮች ካሉ ፈልጊና አዘጋጅልኝ። መጥቼ እንትን እላለሁ። በጣም አመሰግናለሁ። አይዞሽ፣ ፈጣሪ ያጽናሽ።